አልጠበቀችውም። ይህንን ፍቅር ጥያቄ ማለት ያስጨነቃታል፣ ያስለቀሳትልም ሌላ ምክንያት ሊኖራል ይችላል ብዬ አስባለሁ። እሷን ያለቀሰትኝ ምክንያት አለኝ አለት። ምክንያቱ ደግሞ የትዕግስቷን ውጤት ስላገኘች ብዬ አስባለሁ እንጂ ሌላ ይኖራል ብዬ አላስብም፣ ጭራስም አልገምትም ማለት ነው። እና ብሩኬ ደግሞ በጣም ተጨንቀዋል። ሌላ ነገር እንድናስብ አድርጎናል የዛሬው ቪዲዮ ና ኧረ ማስጨነቅማን የለብንም ና ሀይሚዬ አንድ ነገር ልበልሽ፣ ስለምታፈቅሪው ስለምትወጂው ነው ያ ሁሉ ጊዜ ሴቶች ቢመጡ ምናምን እየታገልሽ የነበርሽው ስለምታፈቅሪ ነው። አራት ልጆች ደግሞ ወልድልኝ እያልሽው የነበርሽው ስለምታፈቅሪ ነው። አንድ ላይ እየኖራችሁ ያላችሁት ስለምታፈቅሪ ነው፣ ስለምትዋደዱ ሁለታችሁ ማለት ነው። እና ግራ ይግባሽ፣ መወሰን ትችያለሽ፣ ምንም ችግር የለውም፣ ጊዜም ይሰጠሻል። አንቺን ማስጨነቅ አይፈልግም ብሩኬም ስለሚወድሽ ስለሚያፈቅርሽ። ግን ደግሞ ብሩኬም ማስጨነቅ ያለብሽም የሴት ወጉ እንደዛ ነው። ግን ደግሞ አንዳንዴ የምናስበው ነገሮች ዛሬ ብሩኬ ምን አለ መሰላችሁ እንደ ወንድሟ ተቀበለች ነው እንዴ ብዬ አስባለሁ እያለ ነበር። እንደዚህ ሊሆን አይችልም። ሁሉም ነገር የሚሰሩ እነሱ የሚሰሩ ስራ በቃ ሁላችሁም የፍቅረኛሞች ነው። እንደውም ከፍቅር በላይ ነው የሚሰሩ ቪዲዮአቸው፣ ሁሉም ነገራቸው፣ ስራቸው ማለት ነው። እኛ እንኳን የምናያቸው 20 ደቂቃ 30 ደቂቃ ነው። ግን ደግሞ እነሱ ከሱም በላይ አንድ ላይ ለመኖር የወሰኑ ውሳኔዎች ይሄንን ስለሚዋደድ ነው። ግን ደግሞ ሀይሚዬ ግራ ገብቷታል፣ ተጨንቃለች። ግን ደግሞ እኔ አፍራለች ብዬ ነው የማስበው። ከዛ ደግሞ በጣም ደስ ብሏታል እኮ ደስታዋ ከልክ በላይ ስለሆነ ብዬው ነው የማስበው እንጂ ሌላ ይኖራል ብዬ አላስብም። እኛም ልባችን በጣም ጨንቋል የዛሬ ማለት ነው። ያልጠበቅነው ነገር ነው ሁሉም ነገር የምር እኔ ራሱ አልጠበቅኩም። በቃ እንኳን አሁን ትናንት ጭራሽ ነው እኔም አፈቅርሃለሁ እኮ የምትለው መስለኝ ነበር። ግን ደግሞ እንደዚህ ጊዜያች ይወስዳል ብዬ አላሰብኩ ነበርና ግን ጊዜም ስጣት፣ ብሩኬም ጊዜም ስጣት ማለት የደስታዋ ቀን ነው መሰለኝ። ብዙ እየተባለች ነበረች እኮ ሀይሚዬ አላ አይደል የሆነ ነገር እኛ ወደ መጨረሻ ላይ ስንደርስ የሆነ ነገር በቃ ለማያዝ ስንደርስ ሲሳካልን ደግሞ ይሄ ትልቅ ነገር ነው። ዋናው የአንድ አላማ የህይወት ነገር ስለሆነ እንደዛ ብዬ አስባለሁና ሀይሚዬ ተረጋግተሽ ወስነሽ እኔ ማፈቅርሃለሁ ስለማፈቅርህ ነው ካንተ ጋር ያለሁት ብለሽ ንገሪው። እኛንም በጉጉት እየጠበቅን ነው፣ አታስጨንቂን ለማለት ነውና ስለዚህ ምን ይሁን ምን ለምንድነው የምትቀበዩ ብላችሁ እንዳሰድቧት እንዳይከፋት፣ እሷንም በአሁን ያለችው ስሜት እኛንም መረዳት አለብን። ምን ሆና ነው ለምንድነው እንደዚህ ያልሽ? በቃ ምክር ከቻልን ምክር መስጠት አለብን። በዚህ በኮሜንት ብቻ ሳይሆን በውስጥም ሄደን ሀይሚዬ እንደዛ ነገር አይዞሽ፣ ጠንክሪ፣ ምንም ችግር የለም እንደዚህ በይ ማለት ይቻላል። ና እንዳሰድበዋት ለምንድነው የምትቀበዩ እና ለምንድነው አብረሽ ያለው ምናምን ይሄንን ነገሮች ለነሱ ለሚያራርቅ ይችላል ብዬ ነው ማስበው። ና የምንናገረው እያወቅን እንናገር፣ የምንጽፈው ሁሉም ነገር ለሰው ስሜት እየተጠነቀቅን። በአሁን ጊዜ እኛ ባናውቀውም የሆነ ሰው ካስከፋን በእኛ ካለቀሰ በጣም ችግር ከባድ ነው ውዶች። የሰው ስሜት እየተጠነቀቀ ለሁሉም ነገር ና
እኔ በጣም ደስ ብሎኛል፣ ደስተኛ ሁኛለሁ። ምንም ችግር የለውም። አንድ ሳምንት ብትሄዱም ችግር የለውም ማለት አንድ ነገር አይዲያ መስራትም ትፈልጋለች ብዬ ነው የማስበው። ግን ደግሞ በአሁን ጊዜ መስራት ፈልጋ አይደለም፣ በጣም ተጨንቃለች፣ እያለቀሰች ነው ያለችው እና ግራ ገብቷታል። በደስታም ቢሆን በማንም ይሆን ግን ምክንያት አለኝ እያለት ነው። የማልቀሷ ምክንያት ምን ሊሆን ይችላል? እሱ ጠብቀን ከዛ በኋላ ሊመጣ ይችላል። ግን ደግሞ ብሩኬ አይዞ በቃ ትቀበልሃለች። እሷን በጣም ነው የምትወደ፣ ስለምታፈቅር ስለምትወደ ነው አብራችሁ ያለች እንጂ ሌላ ቢሆን ኖሮ አንድ ላይ እንኳን አትኖረው ነበር ካንተ ጋር ነው። እና ለማንኛውም ውዶችዬ እስኪ እናያለን ከዚህም እና ውዶቼ እናንተም ግራ አይገባችሁ። ነገ ከነገ ወዲያ መልሳን ታሳውቃለች ሆና ብዬ አስባለሁ። ሀይሚዬ ተረጋግተሽ ወሰነች አፈቅራለሁ ብለሽ እንደምትመጪ ተስፋ እናደርጋለን። ብሩክም አትጨነቅ፣ እናንተም አትጨነቁ፣ ምንም አይፈጠርም። በቃ የታወቀ ነው መልሱ ማለት ነው።